ከነዚህ ሶስት አስቀያሚ ቀናቶች በኋላ ዛሬ በቻምፒየንስ ሊግ ቡድናችን ከካዛክስታን ቡድን ካይራት አልማታይ ጋር የሚጫወት ይሆናል ምሽት 5 ሰዓት ላይ በኤምሬትስ። ዲካውኒ ጨዋታ ማለት ነው እያዘንኩላችሁ እንደነዚህ ካዛክስታን ቡድን ካይራት አልማታይ ለመሸነፍ ከካዛክስታን ለንደን ድረስ መጓዝ ምን ማለት ነው? ቢቀርስ ባይጫወቱስ ቢሰረዝ መርሃ ግብሩ ቢቀር ማለት ነው። አንደኛ እኛ ምንም የሚቀየር ነገር የለም አንደኛ ላይ ነን። ለነሱም ኦብቪየስ ነው ምንም የሚፈጥሩት ነገር የለም። ከካዛክስታን ለንደን ድረስ ባይጓዙ ጥሩ ነው ብዬ ነበር ማስበው። ይሄ ጨዋታ ማለት ለኛ ያስፈልገናል ብዬ ነው ማስበው። ወደ ፕሪሚየር ሊግ ወሳኝ ወደሚባሉ ጨዋታዎች ከመመለሳችን በፊት እንደ ቡድን እንደ አሰልጣኝ እንደ ተጫዋች እንደ ደጋፊ በደንብ ሪከቨር ምን አድርግበት ጨዋታ ነው ብዬ ነው ማስበው። ከዛ እማይሆን ሽንፈት በኋላ ይሄ ጨዋታ በዚህ ጨዋታ ላይ የተለያዩ ተጫዋቾች በደንብ ሮቴት አድርገው እንደሚገቡ ግልጽ ነው። ማሸነፍ መቻል አለብን፣ ምክንያቱም በቻምፒየንስ ሊጉ አዲስ ታሪክ መጻፍ እንችላለን። 8 ተከታታይ ጨዋታዎችን ያሸነፈ የመጀመሪያው ክለብ ይሄ ክለብ ይሆናል። የዛሬውን ጨዋታ የምናሸንፍ ከሆነ በምንም አይነት ለምን በቢ ቡድን አንገባም። ይሄ ካዛክስታን ቡድን ካይራት አልማታይ የሚባል ቡድን ስለማይችል እንገርፈዋለን ማለት ነው። በትንሹ ከ5 ጎሎች በላይ ይህ በታሪክ ሆኖ አያውቅም። 6 የእንግሊዝ ክለቦች በአንድ ምሽት የአውሮፓ ቻምፒየንስ ሊግ ጨዋታን ያከናውናሉ። ዛሬ እጅግ በጣም የተለየ ቀን ነው። በአውሮፓ ቻምፒየንስ ሊግ የመጨረሻ ዕለት 30 የሚደርሱ ቡድኖች ዕጣ ፈንታቸውን ለማወቅ በተመሳሳይ ሰዓት ይጫወታሉ። 6ቱም የእንግሊዝ ክለቦች ከ1 እስከ 8 ያለውን ደረጃ ይዘው ለማጠናቀቅ ይፋለማሉ። አርሰናል አስቀድሞ ማለፉን ያረጋገጠ ሲሆን ግን በደረጃ ሰንጠረዡ አናት ላይ ሆኖ ለማጠናቀቅ ይጫወታል። የቻምፒየንስ ሊጉን ዋንጫ ለማንሳት የ31 በመቶ ዕድል የተሰጠው አርሰናል በሜዳው ከካይራት አልማቲ ጋር ይፋለማል። ሊቨርፑል፣ ቶተናም፣ ኒውካስትል ዩናይትድ እና ቼልሲ ከ1 እስከ 8 ባለው ደረጃ ላይ የተቀመጡ ሌሎች የእንግሊዝ ክለቦች ናቸው። የፔፕ ጓርዲዮላው ማንቸስተር ሲቲ በቀጥታ ጥሎ ማለፉን ለመቀላቀል ከሚያስችለው ቦታ ርቆ 11ኛ ደረጃ ላይ ቢቀመጥም 7ኛ ላይ ካለው ኒውካስትል እና 8ኛ ላይ ካለው ቼልሲ የሚበለጠው በግብ ክፍያ ብቻ ነው። ኒውካስትል ከሜዳ ውጪ ተጉዞ ከባዱን ፓሪስ ሴንት ጀርመን ሲገጥም ማንቸስተር ሲቲ ከጋላታሳራይ፣ ሊቨርፑል ከካራባክ፣ ቼልሲ ከናፖሊ፣ ቶተናም ከአይንትራክት ፍራንክፉርት ይጫወታሉ። የውድድሩ ንጉስ ሪያል ማድሪድ ከሜዳ ውጭ ተጉዞ በቀድሞ አሰልጣኙ ጆዜ ሞሪኖ የሚመራውን ቤኔፊካን ይገጥማል። ሪያል ማድሪድ ያቻ ውጤት ብቻ ወደ ቀጣዩ ዙር ለማለፍ በቂው ነው። ናፖሊ ከቼልሲ፣ ማንቸስተር ሲቲ ጋላታሳራይን ሲገጥም ለቀድሞ ተጫዋቾቻቸው ኤልካይ ጉንዶሃንና ሌሮይ ዛኔ ደማቅ አቀባበል ይደረጋል። 36 ቡድኖች አንድ ምሽት 18 ጨዋታዎች ሁሉም በተመሳሳይ ምሽት 5 ሰዓት ላይ ይከናወናል። በነገራችን ላይ ዛሬ አርሰናል ካሸነፈ በአውሮፓ ቻምፒዮንስ ሊግ ታሪክ ለመጀመሪያ ጊዜ 2 ጎል በላይ በማስቆጠር 8 ተከታታይ ጨዋታዎችን ያሸነፈ ቡድን አርሰናል ይሆናል። በታሪክ 8 ተከታታይ አውሮፓ ቻምፒዮንስ ሊግን በ2 ጎል ልዩነት ያሸነፈ አንድም ቡድን የለም። ዛሬ ካይራት አልማቲ ላይ 2 ጎል አስቆጥረው ካሸነፉ ወይም በ2 ጎል ልዩነት ካሸነፉ አርሰናሎች ይህንን አዲስ ታሪክ መስራት የሚችሉበት ቀን ይሆናል። ይጠብቃል ይህ ጨዋታ ይህ ጨዋታ ቀን ይላል። እንግዲህ ዛሬ ውድ ክለባችን በቻምፒየንስ ሊግ የመጨረሻን ወይም የ8ኛን ዙር ከምሽቱ 5 ሰዓት ላይ የሚጫወት ይሆናል። ምንም ጨዋታ ያልተሸነፈ ብቸኛ ክለብ የኔ አርሰናል ነው። ዛሬስ ይህንን የሚያስቀጥል ከሆነ እንግዲህ አዲስ ሪኮርድ የሚያስመዘግብ ይሆናል ማለት ነው። አርሰናል ዋንጫ በላ አልበላ፣ አርሰናል አሸነፈ ተሸነፈ፣ ሁሉም አርሰናል። በአርሰናል እንኖራለን፣ ስንሞትም በአርሰናል እንቀበራለን። አርሴ በልባችን ነግሷል። ምንም ሊቀይርና ምንም ልታደርግ አትችልም። ዛሬስ በስንት እንቀጥቅጥ? እስቲ ምኞታችሁንና እንደውም ግምታችሁን በኮሜንት ስር አስቀምጡ። ይመቻችሁ። ካሞን ዘገነርስ ሁሉም የአውሮፓ ቻምፒየንስ ሊግ ጨዋታዎች ዛሬ ማታ ማለት ነው በአንድ ቀን የሚካሄዱ ይሆናል። 18ቱም ጨዋታዎች እንግዲህ ዛሬ ማለትም ሮብ 5 ሰዓት ላይ የሚጀምሩ ጨዋታውም እንግዲህ እነዚህ የምትመለከቷቸው ናቸው። ይሄ ሜዳ ጨዋታ እና እስካሁን ድረስ ወደ ራውንድ ኦፍ 16 ወይም ደግሞ ወደ ጥሎ ማለፍ የቻሉት አርሰናልና ባየር ሙኒክ ብቻ ናቸው። አውሮፓ ቻምፒየንስ ሊግ ደግሞ መውጣታቸውን ያረጋገጡ 4 ክለቦች አሉ። እነሱም ኢንትራክት ፍራንክፈርት፣ ካይራት፣ ስላቪያ ፕራሃና ቪላሪያል ናቸው። እንግዲህ ሌሎቹ ወደ ራውንድ ኦፍ 16 ለማለፍ እድል አላቸው ማለት ነው። የሚሆነው ምንድነው ከ1 እስከ 8 የሚወጡት እነሱ በቀጥታ ወደ ጥሎ ማለፍ ያልፋሉ። 9 እስከ 24 የሚወጡት ደግሞ እርስ በርሳቸው ይጫወቱና ከነሱ አሸናፊ ቀሪ 8 ክለቦች ማለት ነው ወደ ራውንድ ኦፍ 16 ወይም ደግሞ ወደ ጥሎ ማለፍ የሚገቡ። በጣም የሚገርመው ነገር ደግሞ አርሰናል በዚህ የቻምፒየንስ ሊግ ጨዋታ 1 ደቂቃ እንኳን አልተመራም ወይም ደግሞ 0 ሚኒትስ ትሬሊንግ ነው። እስካሁን ድረስ ምንም ጨዋታ ላይ ተመርቷል። እስካሁን የገባበትም 2 ጎል ብቻ ነው። 2 ጎልስ ኮንሲደርድ ነው። ሁለቱም ደግሞ ነምበር 1 ነው ወይም ደግሞ በሁለቱም ደግሞ ደረጃው አንደኛ። ያው እንግዲህ ደረጃ ሰንጠረዡ ይሄንን ይመስላል እንደምትመለከቱት ሰዎች። አንድ ክለብ ግን እዚህ መሀል ምንም ልናየው አልቻለም። የትኛው ነው ያ ክለብ? እስኪ ኮሜንት ላይ ንገሩኝ። ሁላችሁም ታውቁታላችሁ። ምንድነው? ካይራት አልማቲ ሻምፒዮን
ተገማማ እንዴ ሸረመደ እንዴ ማሰጋገኝ ሆነ እንዴ እኔ ወር ሙሉ የወያላን ጨጓራ ልጣለው ብዬ ከካይራት አልምጥ የቀጥ ገለድልብኛል አንድ ላይ ስትደራጅተው ቀበሌ አደራጅተው ነው የሚያስገባው ሻምፒዮንስ ነው ወይስ ወራጅ ቀጠና ስብስብ ነው ከተጠራቀመው ቆይ ምን አይነት ቀልድ ነው ነጃሳ እኔ እንኳንም አልገባውም እዛ አረፉዲ እንደዚህ ገማኝ ዛሬ ሚኬል አርቴታ ጋዜጣዊ መግለጫ ሰጥቶ ነበር። ጋዜጣዊ መግለጫ በሚሰጥበት ወቅት አንድ ንግግር እኔን ቀልቤን ስባኛለች። እሷን ልንገራችሁ። ሚኬል አርቴታ ከማንቸስተር ዩናይትዱ ጨዋታ ሽንፈታችን በኋላ እኔና ተጫዋቾቼ በጣም ስሜታዊ ሆነን ነበር። ዋናው ነገር ግን ለቀጣዮቹ 4 ወራት በምን አይነት መንገድ ሪያክት ማድረግ አለብን የሚለው ነው። ከዚህ በኋላ 4 ውድድር ላይ እኔና ቡድኔ ያለን ለነዚህ 4 ውድድሮች ዋንጫዎችን ለማሸነፍ በተለየ ኢነርጂና በተለየ ስሜት ተጫዋቾቼም ሆነ እኔ ጨዋታዎችን እናደርጋለን። ለዚህ ደግሞ ደጋፊዎቻችን ከጎናችን ሊሆኑ ይገባሉ ሲል ጋዜጣዊ መግለጫውን ሰጥቷል። ታዲያ የመድፉ ቤተሰብ ምን ትጠብቃለህ? ኮፒ ሊንክ፣ ሼር፣ ሪፖስት በማድረግ ከአርቴታ ጎን መሆናችንን እናሳየው። ካሞን ዩ ጋናርስ። አርሰናል ከዛሬ ጨዋታ በፊት በጣም ብዙ ቋሚ 11 ውስጥ ያሉ ተጫዋቾችን ከስብስቡ ውጪ አድርጓል። ዴክላን ራይስና ሚኬል ሜሪኖ ቀደም ብለው ባዩት ቢጫ ካርድ ምክንያት እንዲሁም ደግሞ እንደ ዊሊያም ሳሊባና ዩሪያን ቲምበር ያሉ ተጫዋቾች ደግሞ በመጠነኛ ጉዳት በሚል ነገር ግን እረፍት ስለሚያስፈልጋቸው ሌሎችም ዋና ዋና የቋሚ 11 ቡድኑ ተጫዋቾች ተቀንሰዋል። ሙሉ በሙሉ አርሰናል ዛሬ ካይራት አልማቲን በቤንች ተጫዋቾች ወይም በሁለተኛው 11 ቡድን ተጫዋቾች ገብቶ ሊገጥም እንደሚችል እየተነገረ ይገኛል። እንግዲህ ሚኬል አርቴታ ቀደም ሲል ለደጋፊው ትልቅ ተስፋ መስጠት ችሏል። እኛ ተነጋግረናል ብሏል። ሚኬል አርቴታ ከማንቸስተር ዩናይትዱ ሽንፈት በኋላ እንደተሰበሰቡ እርስ በርስ በደንብ እንደተነጋገሩበት ከዚህ በኋላ ምን እያሰብን ነው በሚል ራሱንም እንደጠየቀና ተጫዋቾቹንም እንደጠየቀ በተዝናኖት ኢንጆይ በማድረግ ቀሪ 4 ወራትን በጥሩ ሁኔታ እናሳልፋለን እመኑኝ ብሏል። ከዚህ በኋላ በጣም የሚጠነቀቀውን አርሰናል የማንመለከትበት እድል በጣም ሰፊ ነው። ቻንስ ክሬት የሚያደርግ ደጋፊውን የሚያዝናና ቶሎ ቶሎ የግብ ዕድሎችን የሚፈጥር አስጨናቂውን ፈጣን ትራንዚሽን ያለውን ቶሎ ቶሎ የተጋጣይ ቡድን ሳጥን የሚያጠቃውን አርሰናል የምንመለከትበት እድል እጅግ በጣም ሰፊ ነው። ምክንያቱም ሚኬል አርቴታ እንደዛ ያለ አስተያየት ስለሰጠ ደጋፊ አብሮ እንዲሆንና እስከመጨረሻው ድረስ እንዲያበረታታም መልእክቱን አስተላልፏል። ሌላው ሚኬል አርቴታ ምንድን ያለው በዚህ ዓመት በአራቱም በምንወዳደርባቸው ውድድሮች ሁሉ በጣም ጥሩ ስፍራ ላይ ነው ያለነው። ከዛሬ 10 ዓመት በፊት እንመኘው የነበረው ቦታ ላይ ተቀምጠናል። ስለዚህ እመኑኝ በአመቱ መጨረሻ በጣም ጥሩ ዋንጫዎችን እናሳካለን። አመቱ የኛ ነው። ኢንጆይ እናደርገው፣ እንዝናናበት፣ ጥሩ ጊዜ እናሳልፍ ሲል መልእክት ማስተላለፍ ችሏል። እውነት ነው። በዚህ ዓመት መጨረሻ ግንቦት ላይ ሁሉም ነገር የአርሰናል ነው። ፎሎ ማድረግ እንዳይረሳ። ኮፒ ሊንክ ያለ አርቴታ ስለ ማንቸስተር ዩናይትድ ሽንፈት ሲጠይቅ ምን አለ መሰላችሁ? መደናገጥ አያስፈልግም። ያለውን ነገር ከተጫዋቾች ጋር ተነጋግረናል። ሁኔታውን መረጋጋትና መቆጣጠር ያስፈልጋል። በቀጣይ ጊዜያት በምንሳተፋቸው 4 ውድድሮች ላይ ማለት ነው እንዴት ነገሮችን መቆጣጠር እንዳለብን በደንብ ተነጋግረናል። ሁሉም ውድድሮች ላይ ስኬታማ ለመሆንና ለማሸነፍ ዝግጅታችንን አጠናክረን ቀጥለናል ሲል ተናግሯል። ጀማው ለአርሰናል ደጋፊም የሚያስፈልግ ይሄ ነው። በቃ መደናገጥ ወደዚህ ወደዛ ማለት አያስፈልግም። ሀሳብን ሰብሰብ ታረግና ማለት ነው ቡድንህን ሰፖርት እያረቅ እስከ አመቱ መጨረሻ ድረስ ትሄዳለህ። መጨረሻ ላይ ከዛው በሰፊው እንነጋገራለን የሚመጣውን ውጤት አይተን ማለት ነው። ሌላው ያነሳው ሀሳብ እንግዲህ ካላፊዮሪና ካይ ሃቨርት ለነገ ጨዋታ ዝግጁ ናቸው ይኖራሉ ብሏል ጀማው። ሳሊባና ቲምበር ቀለል ያለ ጉዳት ስላጋጠማቸው ከቡድኑ ውጭ ሆኗል ብሏል ጀማው። ከዛ ማከልና ሳሊባና ቲምበር ግን ለቅዳሜው ለሊድሱ ጨዋታ ሊደርሱ በደንብ እንደሚችሉ እርግጠኛ ነኝ ሲል ተናግሯል ጀማው። ሌላው ሜሪኖና ደግሞ ዴክላን ራይስ ኦሬዲ በቢጫ ካርድ ምክንያት ከዚህ ጨዋታ ውጪ መሆናቸው ተረጋግጧል ጀማው። ኢሳካ ለ13 ጨዋታዎች እንግዲህ ጎል አላስቆጠረም ብለውት ነበረ። እንዴት ተመለከቷል አሉት። እሱም ላለፉት 200 ጨዋታዎች እንግዲህ ሳካ ያደረገልን ነገር ጠንቅቀን እናውቀዋለን። ሁኔታው በጣም ቀላል ነው። በቀጣይ ጊዜያት ደግሞ ወደ ቀድሞ አቋሙ እንደሚመለስ ምንም ጥርጥር የለኝም። ወደ ጎል አስቆጣሪነቱ ይመለሳል ሲል ተናግሯል ጀማው። ሌላው አርቴታ
ለደጋፊዎች ጥሪ አቅርበዋል። በእያንዳንዱ ጨዋታዎች ከጎኑ ደጋፊዎች እንዲቆሙ በደንብ ጠይቋል። ማችንን ለማሳካት ለረጅም ጊዜ ያጣነውን ነገር ለማግኘት እነሱ ቁልፍ ሚና አላቸው። እነሱ ድጋፍ ለእኛ ብርታት ነው። ለእነሱ ስንል ሁሉን ነገር እንሰጣለን። በተቻለ መጠንና መንገድ እንዘጋጃለን። እናም በሜዳ ላይ የምንፈልገውን ነገር ለማሳካት ማለት ነው እያንዳንዱን ጉልበት እነሱ ነው የሚሰጡን ሲል ተናግሯል ጀማው። ለማንኛውም ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ አድርጋችሁ ለጀማ ማዳረሳችሁ እንዳትረሱ። ይመቻችሁ። ሶሪ ዛሬ 5 ሰዓት ላይ ነው አርሰናል ከካይራት አልማቲ ጋር እንግዲህ ፕሮናንስ ስማቸውን ማድረግ ሊያቅተኝ ይችላል ጨዋታ ያላቸው። እነዚህ ክለቦች መጨረሻ ላይ ያሉ ናቸው። ዋናው የፈለኩት ዛሬ አርሰናል በቤንች ገብቶ ነው ከነዚህ ክለቦች ጋር መጫወት ያለበት። ይሄንን ሻምፒዮንስ ሊግ ጨዋታ አርሰናል ተጫወተውም አሸነፈም አላሸነፈም ብዙም ምንም አይነት ለውጥ አያመጣም። ያው ሙሉን ጨዋታ ሳይሸነፍ ነው ለማለት ካልሆነ በስተቀር በቤንች ገብቶ ብቻ እንዲጫወት የምልበት ጨዋታ ነው። 5 ሰዓት ላይ የሁሉም ጨዋታዎች 5 ሰዓት ላይ ነው ያላቸው። እኔ ቅድም 3 ሰዓት ላይ ብዬ ቪዲዮ ስለሰራሁኝ ነው ለማስተካከል የሰራሁት። አመሰግናለሁ። ባይ ባይ። ሻምፒዮንስ ሊግ የመጨረሻ ጨዋታችን በፊት አርቴታ እንደሚታወቀው መግለጫ ሰጥቷልና ጋዜጣዊ መግለጫ ሰጥቷልና በጣም ከመግለጫዎቹ የተመቸኝ ከእሑዱ ጨዋታ በኋላ እንዴት ነው ምን ተሰማችሁ ምናምን ነገር ተብሎ ሲጠየቅ ምን አለ? ሁለት ነገር ራሳችን እንድንጠይቅ አድርጎናል አለ። አንደኛ ቡድኑ እንድንጠይቅ፣ ሁለተኛ ደግሞ ራሴን እንድጠይቅ አድርጎኛል አለ። ብቻ ባጭሩ ምን አለ መሰላችሁ? ከዚህ በኋላ ለእያንዳንድሽ እንዴት እንደምንጮት እናሳያችኋለን ያለ። በቃ ለእያንዳንድሽ ከዚህ በኋላ አጮታችንን በሚቀጥሉት 4 ወር ውስጥ ታዩታላችሁ ብሏልና በጣም ነው የተመቸኝ። አርቴታ ለዚህ ነው የምወደው እና አርሰናልን ከካይራት ይሄ የሻምፒዮንስ ሊግ ጨዋታ ጀምሮ ታዩታላችሁ። ለቀጣዮቹ 4 ወራት ታዩታላችሁ። 4ቱንም ዋንጫ ሲጠቀልል ታዩታላችሁ። ሁላችሁም ወደዳችሁም ጠላችሁም አይናችሁ እያየ አርሰናል 4ቱን ዋንጫ ሲበላ ትመለከታላችሁ ማለት ነው። አርቴታ ማይ ማናጀር አርቴታ ማስተር ማይንድድ እና ምን ብሏል? አንድ ነገር ደግሞ ምን ተናግሯል? ደጋፊዎቻችን እንፈልጋለን እንዲደግፉን በሜዳችን ስንጫወት እነሱም አንዱ የጨዋታው አካል እንዲሆኑ እንፈልጋለን ብሏል። እኔም ይሄን የሱን ጥሪ በመከተል የካይራትን ጨዋታ ኤምሬትስ ገብቼ አያለው ማለት ነው። ያለኝን ጎሮሮዬን አስተዋጽኦ ላደርግ በጎሮሮዬ በጩኸት ቡድኑን ለማገዝ ገባለሁ ማለት ነው። አርሲዎች ሁላችሁንም ኤምሬትስ እንገናኝላችኋለሁ። ይመቻችሁ። ይህን ቪዲዮ በደንብ ሼር፣ ኮፒ ሊንክ እያደረጋችሁ ማየት ላለበት ሰው እንዳለ አሳዩልኝ። ፎሎ ያደረጋችሁ ሰዎች ደግሞ ፎሎ አድርጉ እንጂ ምንድነው የምትጠብቁት? ይመቻችሁ አርሲዎች። ሲ ዩ ኢን ዘ ኤምሬትስ